በሕክምና ግብዓት እጥረት በመድኃኒት አለመሟላትና ሌሎችም ምክንያቶች አንድም ኢትዮጵያዊ ሕይወቱ እንዳይቀጠፍ አስተማማኝ የጤና ስርዓትን ለመገንባት ኢትዮጵያ በዘርፉ በብዙ እየሰራች ነው። ዛሬ የተለያዩ መድኃኒቶችን ማምረት፣ በራስ አቅም ታካሚዎችን ወደ ጤናቸው መመለስ እንግዳ ከመሆን ተሻግሯል። እነዚህ ሁሉ ስራዎች የሉዓላዊነት መገለጫ ዘርፈ ብዙ የራስን ፍላጎት በራስ አቅም ማሟላት ከጥገኝነት የሚያላቅቅ ብልሃት በሆኑ በመረዳት እውን የሆኑ ናቸው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ 13ኛው የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽንን በይፋ ሲከፍቱ አጽንኦት የሰጡበት ጉዳይም ይህንኑ የዘመኑን ሉዓላዊነት ነው። ዛሬ ሉዓላዊነት ማለት የሕዝባችንን ጤና የመጠበቅ አቅም ጭምር ነው። በሺህ ኪሎ ሜትሮች ርቀት ላይ ባለው የአቅርቦት ሰንሰለት ላይ ጥገኛ ሳንሆን እናቶቻችንን የመንከባከብ አቅም ነው። ልጆቻችን የሚያስፈልጓቸው መድኃኒቶች የማምረት አቅም ነው። የጤና ባለሙያዎቻችንን የማሰልጠንና የማቆየት አቅም ነው። አፍሪካ የሚያስፈልጋትን ታገኝ እንደሆነ ዓለም እስኪወስን ሳንጠብቅ የሚቀጥለውን ወረርሽኝ የመቋቋም አቅም ነው። እንዲሁም ከችግር ከመውጣት ባለፈ አቅም ያላቸውን የጤና ስርዓቶችን የመገንባት አቅም ነው። ህዝባችንን ማገልገል አለባቸው። እድሎችን መፍጠር አለባቸው። የአፍሪካንን ብልጽግና ለማሳደግ ማገዝ አለባቸው። ከበለጸጉ ሀገራት ቸርነት ብቻ የሚገኙ የተማሩና ብቁ ባለሙያዎች እያሉ በቅንጅት ማነስ ብቻ የተፈጠሩ አፍሪካዊ ችግሮች ዛሬ የጋራ መፍትሄና ብጅ ባሉ ቆራጥ የዘርፉ ባለሙያዎች ሊፈቱ እየተቃረቡ ነው። ለአህጉሪቱ ሊውል የሚገባው ሀብትን ማዳን፣ በራስ አቅም የራስ ዜጎችን ጤና መጠበቅ ደግሞ መዳረሻው። በየዓመቱ አፍሪካውያን ሕክምና ፍለጋ ረጅም ርቀት ይጓዛሉ። እዚሁ አህጉራችን ላይ የጤና ስርዓቶችን ሊያጠናክሩና ስራ ሊፈጥሩ የሚችሉ ሀብቶችን ያወጣሉ። እነዚህንም ጉዞዎች የሚያደርጉት በትክክል በጣም በተጎዱበት ጊዜ ነው። ይህንም መለወጥ እንችላለን። አፍሪካ ምርጥ ሐኪሞች አሏት። ብቁ ነርሶች፣ ሳይንቲስቶችና ስራ ፈጣሪዎች አሉ። እያደገ ያለው ገበያና ወጣት ህዝብ አለን። የሚያስፈልገን ያንን ብቃት ከዓለም አቀፍ ደረጃ ተቋማት፣ ቴክኖሎጂ፣ ኢንቨስትመንትና መመዘኛዎች ጋር ማገናኘት ነው። ስለሆነም ኢትዮጵያ በማዕከላት በልዩና ከፍተኛ ሆስፒታሎች በላቀ የዲያግኖስቲክስ የእውቅና ማረጋገጫና ጥራት ባለው የታካሚ እንክብካቤ ላይ የሚደረጉ ኢንቨስትመንቶችን ማበረታቷን ትቀጥላለች። በዘርፉም በልዩ ትኩረት እየሰራች የምትገኘው ኢትዮጵያ የትብብርን አስፈላጊነት የምትመክር ብቻ ሳትሆን እንደ ሁልጊዜም ሁሉ ፋና ወጊ ለመሆን ያላትን ዝግጁነት የምታረጋግጥ ጭምር ሆናለች። ዛሬ ግልጽ የሆነ ቁርጠኝነታችንን ማሳወቅ እፈልጋለሁ። የኢትዮጵያ መንግስት የአፍሪካ ጤና ጥበቃ ፌዴሬሽን አህጉራዊ ዋና መስሪያ ቤት እዚሁ አዲስ አበባ እንዲመሰረት ለመደገፍ ዝግጁ ነው። ይህ እውን እንዲሆን ከፌዴሬሽኑና ከሚመለከታቸው ተቋማት ጋር በውይይቶች፣ በህጋዊ ዝግጅቶችና አስፈላጊ በሆኑ ተግባራዊ እርምጃዎች ላይ አብሮ ለመስራት ዝግጁ ነን። አዲስ አበባ ለአፍሪካ ህብረትና ለአፍሪካ የበሽታ መከላከልና መቆጣጠር ማዕከል ቅርብ በመሆኗም በጤናው ዘርፍ ላይ እያደገ ያለው እንቅስቃሴና ትኩረት መኖሩ ከአፍሪካ ታላላቅ የአቪዬሽን መረቦች አንዱ የኢትዮጵያ አየር መንገድ መኖሩና የተሻለ የቀጠናውና የአህጉር ትስስር ያላት መሆኗም ብቁ ያደርጋታል። አዲስ አበባ is ready to provide that home። ባለፉት ዓመታት ኢትዮጵያ ያከናወነቻቸው ውጤታማ ስራዎች የጤናውን ስርዓት በጥሩ ቁመና ላይ እንዲገኝ ያስቻሉ ቢሆኑም ኢትዮጵያ ግን ጉዞዋ ረጅምና የፊቱ ስራ ከተሰራው እንደሚልቅ ታምናለች። For Ethiopia this conversation comes at an important moment። ለኢትዮጵያ ይህ ውይይት በጤናው ዘርፍ ጉዞአችን ውስጥ በአስፈላጊ ወቅት ላይ የመጣ ነው። ምክንያቱም ባለፉት 2 አስርት ዓመታት ሀገራችን በህዝብም ሆነ በግል ዘርፍ የጤና አገልግሎትና የጤና አገልግሎት ተደራሽነትን በማስፋት እንዲሁም የጤና አገልግሎት ማሻሻያዎችን በማሳደግ ረገድ ጉልህ እድገት አስመዝግባለች። ከአፍሪካ ትላልቅ ማህበረሰብ አቀፍ የጤና ስርዓቶች አንዱን ገንብተናል። ሌሎች በርካታ የአፍሪካ ሀገራት ይህንን ስርዓት መተግበር መጀመራቸውን ማየታችን በእውነት ያኮራናል። በተጨማሪም በቴክኖሎጂ አማካኝነት ወደ ማህበረሰቡ የበለጠ እየቀረብን እንገኛለን። የጤና ቴክኖሎጂ በአህጉራችንም ሆነ ከአህጉራችን ውጪ የመነጋገሪያ ርዕስ ነው። የጤና መሰረተ ልማታችንንና የጤና ባለሙያዎችን ቁጥር አስፍተናል። የመጀመሪያ ደረጃ ጤና ጥበቃንም እንደዚሁ ያጠናክረናል። ነገር ግን በዚህ አልረካንም፣ ልንረካም አንችልም። ምክንያቱም ገና የምናጠናቅቃቸው ስራዎች አሉና ያከናወናቸው በጎ ስራዎች ገና መጓዝ የምንፈልገውን ረዥም መንገድ ከፊታችን እንደሚጠብቀን የሚያስታውሱን ናቸው። በ13ኛው የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ጉባኤም ከ40 በላይ የአፍሪካ ሀገራት ከእስያና ከመላው ዓለም የመጡ ከ30 በላይ ታዋቂ የሕክምናና መድኃኒት አምራቾች እየተሳተፉ ነው።